ብዙ ነገር ነግረው ሊሆን ይችላል። ይደብራል እውነት ሰው እኔን ለመስበር በዚህ ልክ ከትንሽ እስከ ትልቁ ሲነሳ እንዲህ ምን አጥፍቼ ነው በዚህ ልክ እኔ ምንድን ነኝ? ወይ ሩታዬ እንደው የእንጀራ ገመዳቸው አድርገው ኩርፍ አደረጉሽ የኔ እናት። እና ሩታ እንግዲህ ዛሬም እያለቀሰች መታለች። በማ ቤት? በጽጌ ሮያል ቤት ማለት ነው። በዚህ ልክ ሰውን ሊሰብረኝ ሊጥለኝ ትንሹም ትልቁም የሚያቀኝም የማያቀኝም ሊሰብረኝ ይሞክራል። በዚህ ልክ ምን አደረግኩኝ ምን አጠፋሁኝ ብዬ ራሴን ግራ እየገባኝ ነው። ጥያቄ ይሆንብኛል ሁሌ ብላ እንግዲህ እያለቀሰች ነበረ ማለት ነው ጋይስ። እኔ ምን እኮ ግራ ገብቶኛል። እኔ ራሱ ግራ ግብት ነው ያለኝ ነው የምላችሁ። የምሬን ነው። ምን አደረገች ምን አጠፋች? የስንቶቻቸው ጋጠወጦች ሰርተው እንዲለወጡ ስላደረገች ሰርተው ይሄ የዕለት ጉርሻቸው ባጎረሰች ባበላቻቸው ባጠጣቻቸው ሲቀጥል የባልዋ ቤተሰብ ራሱ ረግጣ ለዛሬ ባደረሰችበት ነው እነሱ ራሱ ሚዲያ ላይ ወጥተው እኝኝኝ የሚሉት። ከጀርባ ሌላ ናቸው። ሚዲያ ላይ ደግሞ ሰው እንዲጠላት እያደረጉ ያሉት እነሱ ናቸው። የምሬ ነው የምላችሁ። ሰው እኮ ይደብረዋል ጋይስ፣ የምሬ ይደብረዋል። የባል ቤተሰብ መጥፎ ነው እንዳይባል እኮ የባል ቤተሰብ ጥንቁቅ ይሆናል አይደለም፣ ሰብሰብ ይላል። እነዚህ ግን ተዝረከረኩ፣ ዝርክርክርክርክ ነው ያሉት ማለት ነው። እንድትጠላስ እያደረጉ ያሉት ለምንድን ነው? እኔም ጥያቄ ሆኖብኛል። እንድትጠላ እያደረጉ ያሉት ተሰብራ እንድትቀር ህዝብን እንዲሰብራት ህዝብን እንዲጠላት እያደረጉ ያሉት እኮ የባልዋ ቤተሰብ ናቸው። የምሬ ነው። ከየት መጣ? የባልዋ ቤተሰብ አውጥተው ካላሰጧት፣ የባልዋ ቤተሰብ ከፍ ዝቅ ካላደረጓት እኮ ሌላኛው ሰው ከፍ ዝቅ ሊያደርጋት አይችልም፣ ሊጥላት አይችልም፣ ሊሰብራትም አይችልም። ያከብሯት ነበረ፣ አክብሯት ይኖሩ ነበረ። እነሱ ግን እንኳን ሊያከብሯት ይቅርና ብዙ ነገር ብዙ መስዋዕትነት እኮ ከፍላለች ቤተሰብ እቺ ልጅ ማለት ነው። ግን እንድትጠላ ያደረጓት ህዝብን እንዲሰብራት፣ ህዝብን እንዲጠላት፣ ህዝብ ዘንድ እንድትጠላ እያደረጉ ያሉት እነሱ ናቸው። ይቅርታ አድርጉልኝና እኔ የባል ቤተሰብ እንደዚህ አይነት የባል ቤተሰብ አይቼ አላቅም። እውነት አይቼ አላቅም። እንዴ እንደዚህ ስግብግብ ያለ አይቼ አላቅም። እንዴ ሚስት ተከብራ እንድትሉ ወሰዱ አይደለ? የባል ቤተሰብ መጥፎ ናቸው እንዳይባለው ይጥራል። እነዚህ የለም ዝርክርኮች፣ እድሜ ልካቸው መዝረክረክ ነው ስራቸው። ከድሮም ዝርክርክ ናቸው፣ አሁንም ዝርክርክ ናቸው። ያው ናቸው። እውነቴ ነው። ጊዜም አይለውጣችሁም እናንተ። እንደዚህ አይነት ሰው በነገራችን ላይ ጊዜ አይለውጠውም። የምሬ ነው። እኔ ክፉ ነገር መናገር አልፈልግም ነበረ። ቤተሰብ ያው ተናገርኩኝ፣ ይቅርታ በጣም ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ አላችሁ? ከኔ ጋር ሁሉ ሰላም ነው። እኔ ጠፋ ምጥት እያልኩኝ ነው ያለውኝ ማለት ነው። የምሬ ነው የምላችሁ። ግን ሩታ ስታለቅስ ታሳዝነኛለች። ሩታ ስታዝን ማየት አልፈልግም እኔ ከድሮም ማለት ነው። ስታለቅስ ማየት አልፈልግም። እዚህ ጋር ግን ከልቧ እያለቅ አስገድደዋ እኮ ነው የሚያሰሯት። እኔ በምን እያስፈራሯት እራሱ እንደሆነ ማውቀው ታሪክ የለም። ለምን ማስፈራሪያ ከሌለ እያስገደዷት ካልሆነ ይህንን አክል ስትሰደብ እድሜ ልኳ እንዴት ብላ እሺ ብላ ቪዲዮ ትቀረጻለች? እንዴት ብላ እነሱ የሚሉትን ነገር ብቻ ሰምታ ትዝጋ መታ ቪዲዮ ትሰራለች? እንዴት ብላ ታለቅሳለች? ለማን ብላ? ለእነዚህ ኦሮ በላዎች አልጠግብባይ የማይጠግቡ አጋሰሶች። እውነቴ ነው ብላችሁ 3 ዓመት ሙሉ እያለቀሰች 3 ዓመት ሙሉ እየተሰደበች እየተረገጠች ህዝብ ሰባብሮ እንዲጥላት እያደረጉ ሰው እንዲጠላት እያደረጉ ሁሌ ደግሞ እሷ ጥፋተኛ እንደሆነች እንዳጠፋች እንደበደለች ከዛ ሁሉ እኮ አጠፋችምም በደለችምም ተብሎ መጨረሻ እኮ በመተት ነው የመጡት ጋይስ። የምሬን ነው። በመተት ማለት ነው። እንዴት አታልቅስ? እንዴት ምርር ብሏት እኮ ነው እያለቀሰች ያለችው። እንዴት አታልቅስ? ብታለቅስ ራሱ እኮ ይገባታል። ምክንያቱም እየተበደለች እኮ ነው። እኔ ራሱ ማለት ነው ቤተሰብ በቀልድ ማድረጌ ቢሆን የእውነተኛውን ባይን አወጣዋለሁ። በቀልድ አሁን አንዳንዴ ያለ አይደለ በሆነ ነገር እኮ ቁጭ ብላችሁ ራሱ በቃ እኔ አላቅም። እኔ አንዳንዴ እንባ ይለኛል ዝም ብሎ ማለት ነው። ዝም ብዬ ቁጭ ብዬ ስለ ወይ የሆነ ሰው ተጎዳ የሆነ ሰው የሆነ ነገር ሆነ ከተባለ ከዛ ቁጭ ብዬ እያሰብኩኝ እንባዬን ሳላስበው ይመጣል ማለት ነው። ስለ ራሴ ነው ማለቅሰው ደግሞ ስለዛ ሰው እንዳይመስላችሁ። የምሬን ነው። ስለ ራሴ ነው። አሁን ሩታ ራሷ የሆድዋን ነው አውጥታ እያለቀሰች ያለችው። የሆድዋን አውጥታ ነው እንደዚህ እርር ድብን ብላ እየተናገረች ያለችው። እንግዲህ ፈጣሪ ሆነሽ ከዚህ ነገር ደግሞ ፈጣሪ ያውጣሽ፣ ከነዚህ ተንከሲስ ሰዎች ይለያይሽ ነው ምለው።
የምር ይለያይሽ እንዴ። ከተለያየሽ ምን ሊቀርብሽ ነው? እኔ እናት ምን ሊቀርብሽ? 3 ዓመት ሙሉ እየተረገጥሽ እየተሰደብሽ ክብርሽን ዝቅ ተደርጎ እየተሸቀለብሽ፣ በዛ ላይ ደግሞ እነዚህ ምድረ አጋሰስ ወሮ በላዎች ደግሞ በእጅሽ እየበሉ እየጠጡ ቤትሽ እየመጡ እየተራገጡ እየተጋደሙ በልተው እየሄዱ እንዳስፈልጋቸው እየገቡ እየወጡ ቪዲዮ እያሰራሻቸው ዶላር እያገኙ ሚዲያ ላይ ወጥተው ደግሞ በቃ ከፍ ዝቅ ሄች ወደዛ። እናንተም ደግሞ አሁን እናንተ ክብር አላችሁ፣ የሰውን ልጅ ያከብራሉ፣ ለሰው ልጅ ክብር አላቸው ልትባሉ ክብረ ቢሶች። ኧረ ወደዛ። በጣም ነው የምታስጠሉት እውነት እንዴ። የባል ቤተሰብ የፈለገ ቢሆን የፈለገ ድራማ ቢሆን ምንም አይመለከተኝም እኔ። ነገር ግን በዚህ ልክ መዝረክረክ አለበት ብዬ አላስብም። የምር እኔ ቆፍጠን ብላችሁ የባል ቤተሰብ ልንገራችሁና ቆፍጠን ብላችሁ ጀነን ብላችሁ እንደውም ያመጣችኋትን ሚስት ትሆናለች ለልጃችን ለወንድሜ ሚስት ትሆናለች ብለሽ የምታስቢ ከሆነ ሴትን ከሆንሽ ማለት ነው፣ ሴቶች በተለይ ለወንድሜ ሚስት ትሆናለች ብለሽ የምታስቢያትን ሴት እውነት አውጥተሽ አታስጫት። ሚዲያ ላይ ቆፍጠን ብለሽ ጀገን ብለሽ ሰርተሽ በሰራሽው ነገር ልትተባበሪያት ነው የሚገባው። ለወንድምሽ ሚስት ማለት ነው ተባበሪያት። ይሄንን ጎደለኝ ብላ እንዳትናገር፣ ይሄንን አነሰኝ የለኝም ብላ እንዳታወራ እንዳታዝን ማድረግ ነው ያለብሽ። ጀግና ሆነሽ ከራስሽ አልፈሽ ለእሷ መጥቀም ነው ያለብሽ እንጂ አንቺ በእሷ ክብር እድሜ ልክሽ እየነገድሽ መኖር አለብሽ ብዬ አላስብም። አሁን እቺ ቡዜ ራሱ እንዴ አውሬ እኮ ነው የምትመስለው። አውሬ፣ ትክክለኛ አውሬ ከነፀጉሯም ከነፊቷም። ሲጀመር አውሬ ነሽ ከነፊትሽ። ምን የምናገባኝ አይመለከተኝም። ጌታዬ ክፉ ነገር አታናግረኝ። ዛሬ እንደው በሰላም መጥቻለሁ ወደ ሚዲያ፣ በሰላም መልሰኝ ወደዚሁ ማለት ነው። እውነቴ ነው የምላችሁ እንዴ እና እንደዚህ ተከባብሮ መኖር የመሰለ ነገር የለም። ለወንድማችሁ ሚስት ባላችሁ ነገር መተባበር እንጂ መርገጥ፣ ከፍ ዝቅ ማድረግ ሚዲያ ላይ እንደው ወንድሞቼ ያግቡልኝ። ለእኔ ወላይ ነው የምላችሁ እንዴ ወንድሞቼ ለማግባት ደርሰው ማለት ነው። የእኔ ታላቅ የሉም ታናሽ ናቸው። ደርሰው ለማግባት ያብቃቸው። እውነቴ ነው የምላችሁ ደርሰው ለማግባት ያብቃቸው። እንኳን በእኛ ሰበብ ሊያለቅሱ እንኳን በእኛ እንትን እንደዚህ ሊያዝኑ ይቅርና ማለት ነው አንድች ቀን የሆነ ነገር የለም እንዲሉ አልፈልግም። የለም በተአምር እንዲሉ አልፈልግም። ባለኝን አቅም ራሴን ተጣጥሬ ጎብዤ እነሱም ጠንክረው ሰርተው እንዲያገቡ ነው የምፈልገው። ሲኖራቸው ቤት ማረፊያ ሲያዘጋጁ፣ ከዛ በኋላ የጎደለ ነገር ካለ ደግሞ እያገዝኩኝ እሄዳለሁ በተቻለኝ አቅም እንጂ ለወንድሜ ሚስት ጠላት፣ ህዝብ እንዲጠላት ማድረግ፣ ከዛ በክብሯን መነገድ፣ እንድታለቅስ ሰበብ መሆን፣ ገና በእነሱ ክብር እኔ ልሸቅል፣ እነሱ እያለቀሱ ቪዲዮ አሰርቼ ልበላ፣ በዛ ቪዲዮ ልበላበት፣ ልጠጣበት፣ ከፍ ዝቅ ክብሯን ከፍ ዝቅ እያደረኩኝ ዶላር አግኝቼ ልበላ። አፈር ብበላ አይሻለኝም እንዴ? የምሬን አፈር ብበላ ይሻለኛል እንዴ? ኧረ ወደዛ። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ለማንኛውም ሩታዬ አይዞሽ፣ ፈጣሪ ሁንሽ። ሌላ ምን እላለሁ? ምንም አልልም። እውነት ፈጣሪ ሁንሽ፣ ፈጣሪ ከአንቺ ጋር ይሁን። አዎ ከነዚህ ተንከሲሶች ደግሞ ፈጣሪ ያላቀሽ፣ እውነት ያላቀሽ። ይህም ደግሞ ሙጀሊያም አብርሃም ደግሞ ምን ይላል? ልክ እንዳልኳቸው አድርጉ ጸጌ፣ እኔ መሄድ አለብኝ፣ እንገናኛለን። እውነትህን ነው እንዴ? ምን አድርጋህ ነበረ ሩታ? በደለች እንዴ? እናንተ ሲጀመር መተት አድራጊ እራሱ ማለት ነው። መተት አድራጊ እኮ ነው መተት ተደረገብኝ የሚለው አንድ። ሁለተኛ ደግሞ ምንድን ነው ይሄ? በመተት መንፈስ የሚኖር ሰው ነው እንደዚህ ሰውን የሚጠረጥረው። ሲቀጥል ደግሞ የልጅህን እናት አታስጣ በየጊዜው። እንደው ሰው ለልጁ እናት ክብር አይኖረውም እንዴ? ክብረ ቢስ። ለነገሩ ክብር ካጣሁ እኮ ቆይተዋል። ስታመጣት ልክ ካመጣጧ ራሱ እኮ እቺ ልጅ ክብሯን ዝቅ አድርገህ ለልጅህ እናት እንኳን ክብር ሊኖርህ ክብር ያሳጣህ። አቦ ምን ይመስል ደግሞ ምንጽር አድርጎ እንደ ጀብድ እዚህ ጋር ሚስት ስታከብር ነው አባቴ እንደዚህ ጀነን ማለት የምትችለው። ሚስትህን አስከብር፣ ሚስትህን አክብር። ይሄ በየሄድክበት አትላላጥ ልጣጭ። ቤተሰብ ያላችሁበት ሰላም ሆኖልኝ